ለምንድነው ግን ቴዲ አፍሮ አዲስ አልበም ላይ ይሄ ዘፈን እንዳለ ያልነገራችሁኝ? ይሄው ምስክር 00 የሚል ዘፈኖቹ ዜሮ፣ አንቺም ዜሮ፣ እሱም ዜሮ፣ ሰማዩም ዜሮ፣ ምድሪቱም ዜሮ፣ አንተም ዜሮ የሚለው ድምፃዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድነው ያላችሁን መረጃውን ይዘናል። እንደዚህ ካለ ነውረኛ ተግባር ጋር ራሱ ስሙ መነሳቱ ያሳፍራል። ባለፈው ሶሻል ሚዲያ ላይ ሲዘዋወር ስለነበረው ነገር ህግ የያዘው ጉዳይ ስለነበረ በፍጥነት ምላሽ ስላልሰጠውኝ ይቅርታ ጠይቃለሁ። ያው ሚስቴ ባሏን ብልት ቆርጣ መጣሏ በይሳት በርካቶችን እያነጋገረ ይገኛል። ሰላም ክቡራንና ክቡራት የዜብራ ቲዩብ ቤተሰቦች እንደምን አላችሁ? ቀደም ሲል በመግቢያው ላይ የተመለከታችኋቸውንና ሌሎችም እናንተን ያዝናናሉ፣ ያስተምራሉ ብሎም መረጃ ታገኙበታላችሁ ያልኳቸውን ቪዲዮዎች ይዤ መጥቻለሁ። እስከ መጨረሻው ላይክ እና ሼር እያደረጋችሁ አብራችሁኝ ቆዩ። ያንን ይባልፉን ወጋ ነው። በዚህ በህፃንነቱ ስልክ ነው ይሰራለት። ይሄ ነው ሁለት ሲልጅም ነቃ ብሎ ሄድም እንዴ አንቺ ጩጪ በቃ ስልክ መስረቅ ለቂ በቃ ከባነን ሲቀረን አረብ ገብቶሻል። ለወንድሜ ሰጣታል 2 ሰዓት እጂ ደሞ እኮ የኔ ጥቁረቱ ነው እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ደበላ እንደዚህ ከመናረክ እንደዚህ እና እንደዚህ እና ማለት ነው እንዴ የቤቱ ሻ ነው ማረግ። የሌባ ነገር ሲነሳ አንዳንዴ እንዴት እንደተሰረቃችሁ እንኳን ሳታውቁ ነው ያላችሁን ነገር የምትበሉት። በተለይ አውቶቡስ ተራና መገናኛ አካባቢ አሁን ይቺ ሌባ ናት ብሎ ማን ያምናል? የመገናኛ የሴት ሌባ አለቻት ተመቻት ሄደች። በሴቱ ብሷል እኮ ሲጀመር ሰው መጣባት። አሁን ልጅቷ ተማሪ ትመስላለች። አልመች ብሏታል ሁላ ሃኒ ነይ ነይ ናት ናት የመገናኛ ሌባ በጌታ ስም ምንድነው? አዎ ደግሞ ዞሮ ዞሮ ወይኔ ልገባ ነው። ይኸው ጀመረልሽ ጀመረ። ወይኔ ነይ ነይ ወይኔ የሌባ ደረቅ ጭራሽ ልትማታ እኮ ነው። ወይኔ የሌባ ደረቅ ውርደት ነው ደግሞ የሴት ሌባ። ቀጣዩ መረጃ አህመድ ሁሴን ማንጁስን ይመለከታል። የሴት ልጅ ጥቃት ላይ ስሙ ተነስቷል። ድምፃዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድነው ያላችሁን መረጃውን ይዘናል። የተበዳዩዋ ታሪክ ግን በጣም ነው የሚያሳዝነው። እስኪ መረጃውን በአጭሩ ላቀርብላችሁ። በፋና ላምሮት ላይ የሚታወቀው ድምፃዊ አህመድ ማንጁስ ማክሰኞ መጋቢት 22 ቀን ቂርቆስ ምድብ ችሎት የቀረበው አንዲት ወጣት ላይ የአካል ጉዳት አድርሷል በሚል ነው። ነገር ግን የግል ተበዳዩ የተፈጸመብኝን ግፍ የፍትህ አካላት አሳንሶታል በማለት ስሜት በሚነካ ሁኔታ አጋልጣለች። ታሪኩ እንዲህ ነው። ተበዳዩዋ የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተመራቂና የራሷ ቢዝነስ ያላት ወጣት ናት። መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው።
ምን እያደረክ ነው ተው ስትለው አልጋ ላይ ገፍትሮ ክፉኛ መደብደብ ጀመራት። በከፍተኛ ድምፅ ስትጮህ የሆቴሉ ሰዎች ደረሱላት። የወሰደባትን ስልኳንና ፓስፖርቷንም ፖሊስ አስጠራለሁ ብላ ጮሃን ያስመለሰችው። በጣም የሚያሳዝነው የህግ አያያዝ ነው ትላለች። ላንቻው ፖሊስ ጣቢያ ስትሄድ ፖሊሶች እሱን ጠርተው ቃል ከተቀበሉ በኋላ ወዲያውኑ ለቀቁት። ክሷን አቋርጣ እንድትታረቅም ከፍተኛ ጫና ፈጠሩባት። ጉዳዩን ወደ አዲስ አበባ ፖሊስ ኮሚሽን ወስዳ ዳግም እንዲንቀሳቀስ ብታደርገው ፖሊስና አቃቢ ሕግ የተፈጸመባትን የአስገድዶ መድፈር ሙከራ ወደ ጎን ትተው ክሱን በድብደባ ብቻ አድርገውባታል። ይሄ አግባብ ስላልሆነ ህዝብ ይወቅልኝ ብላለች። በፍርድ ቤቱ ውሎም አቃቢ ሕግ በቀኝ እጁ በቦክስ ፊቷንና ከንፈሯን በመምታት ጉዳት አድርሷል ብሎም ክስ አቀርቦበታል በድምፃዊው ላይ። ድምፃዊው አህመድ በበኩሉ ከጠበቃዬ ጋር አልተመካከርኩም፣ እንዲሁም ጉዳዩን በእርቅ ለመጨረስ እየሞከርኩ ነው በማለት ጊዜ ጠይቋል። ፍርድ ቤቱም አህመድ ማንጁስ በ5,000 ብር ዋስትና ከእስር እንዲፈታ አዞ መዝገቡ መልሶ ለማየት ለመጋቢት 29 ቀን 2018 ዓ.ም ቀጠሮ ሰጥቷል። በማስከተል ራሱ ከጉዳዩ ጋር በተያያዘ የሰጠውን አስተያየት ሰምተን እንመለስ። ሰላም፣ እንዴት ናችሁ? እንኳን አደረሳችሁ። ባለፈው ሶሻል ሚዲያ ላይ ሲዘዋወር ስለነበረው ነገር ህግ የያዘው ጉዳይ ስለነበረ በፍጥነት ምላሽ ስላልሰጠውኝ ይቅርታ ጠይቃለሁ። ያው ህጉ ጨርሶ ምናምን ይምጣና እውነታውን ላስረዳ ብዬ ነው። ቲክታክ ላይ ሲዘዋወር የነበረው ነገርና አንዳንድ ቲክታከሮች ሲፖስቱት የነበረው ነገር ስለ መድፈር ምናምን ጉዳይ ነው። እዚህ ህግ ጋር ደግሞ የተጠየቁበት ጉዳይ ደግሞ ግጭት ነው የሚለው ወረቀቱን የክሱን ወረቀት መሀል ላይ ወይ መጨረሻ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ፣ ታዩታላችሁ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝ። ከዚህ በፊትም አረብ ሀገር ምናምን በሚል ነገር የተነሳ ነገር ነበረ። ያን ነገር ዝም ብዬ ቸል ብዬ ስራዬን ልስራ ብዬ ነበር የተውኩት። ግን አሁን ያን ነገር ዝም ስላልኩኝ ነው አሁን ሁለተኛ እንደዚህ አይነት ነገር የመጣብኝ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ልጅ አይደለሁኝም። ህዝቡ ነው እዚህ ያደረሰኝ። ህዝቤን አከብራለሁ። ሴት እናት ናት ያሳደገችኝ፣ ሴት ልጆች አሉኝ እና እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁም። እሱን ለማሳወቅ ነው የመጣሁት። ያለውን ነገር ለማጣራት እውነታውን ለማወቅ ከሁለቱም ወገን ያለውን ለማጣራት ሞክሩ። ዝም ብላችሁ ለተራ ነገር የሰውን ህይወት ከማመሰቃቀል ይልቅ አጣርታችሁ ምናምን ወደ እውነታው መታችሁ ብትፖስቱ ጥሩ ነበረ። በዚሁ አጋጣሚ ላደረጋችሁትም ሰዎች እንደዚህ ብላችሁ ለፖስታችሁትም ሰዎች ልቦና ይስጣችሁ እና የኢትዮጵያ ህዝብ እንዲያውቅ የሚፈልገው ነገር እኔ እንደዚህ አይነት ነገር ውስጥ የለውም። ይሄን እንድታውቁት ነው። እኔ ህዝቤን አከብራለሁ፣ እወዳለሁ። ያለውን ነገር ታውቃላችሁ። ከመጀመሪያም ከመነሻዬም እስከ መጨረሻዬ እንደዚህ አይነት ነገር ውስጥ የምሳተፍም ሰው አይደለሁም። ይሄን ለመናገር ነው የመጣሁት። እወዳችኋለሁ። አመሰግናለሁ። ቴንክ ዩ። አሁን እንግዲህ አንድ እንደሱ ያለ ስመጥር አቀንቃኝ እንደዚህ ካለ ነውረኛ ተግባር ጋር ስሙ መነሳቱ ራሱ ያሳፍራል። ስለዚህ የፍርድ አካላት እውነት ሳይደባበቅ ለተበዳይ ፍትህ መስጠት ይኖርባቸዋል። በዚህ ጉዳይ እናንተ መልከታ በኮመንት አስቀምጡልን። 00 የሚል ዘፈኖቹ እናንተ ለምንድን ነው ግን ቴዲ አፍሮ አዲስ አልበም ላይ ይሄ ዘፈን እንዳለ ያልነገራችሁኝ? ይኸው ምስክር 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 ሰማዩም 0 ምድርቱም 0 አንተም 0 የሚለው 00 የሚል ትራክ አለው እንዴ? አለው። ወደዚህ አምጥቶ በዚህኛው የቶርካ ላይ የቶርካ ውስጥ አለ። በዛ ልክ የሚያደርጉት እንደዛ የሚል የለም። እሱን እየወጣ ነው አደባባይ ላይ ያለን እንዴ? አይ 00 የሚል አለ አለ። ኧረ ተው። እግዚአብሔር ይስጥህ። እስቲ ከፍተን እናየዋለና ካገኘ ነው። ምን ይሄ ብቻ ነው? የዚህ ሰውዬ ድብቅ እውቀትማ ራሱን የቻለ አንድ ጥናት ያስፈልገዋል። ስሙት እስቲ ያለውን። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ጉርጋጥ ይኸው ስድብ እንዴት ብልግና የሚለው ነገር ልክስክታ፣ ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክታ፣ ልታጣ፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባለው በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ።
አቤት እውቀት ያብዛው አንተ ነሽ። አንቻምሻት እንደ ዛሬ ቆንጆ ምግብ ሰርቻ ሳታጭ የምር ሙያሽን ዛሬ ነው ያየሁልሽ። ግን እኮ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅልህ ነበር። አንቺ ትቀልጃለሽ አይደል? እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። እኔ የምልሽ 1000 ብርስ እንዴ? የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደለም የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ቆይ መቼ ነው ተነግረሽ መሰለኝ? እኔ እኮ ይሄን ብር የማመጣው ላቤን ጠብ አድርጌ ነው። እኔ እኮ ትርፍ ብር መስሎኝ እኮ ነው። ይሄ የምትበለውን ምግብ እኮ ነው የገዛሁት። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ? እንዴ እቤት የለም ነበር። ምን እና ባይኖር ምን አገባኝ? ሰርታ ባበላች። ቁጭ በይ አይንሽን የምትከለክኝ ነው? እኔ የሰራሁትን እኮ ነው የምትበላው። እና ልከለኪ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽም? አላበዛሁትም። አነሰብሻ? ያብዛው አንተ ነሽ። አንቺ ያምሻል ያምሻል። ሴት ልጅ ላይ እንደዚህ አንተ ሼም ኦን ዩ። በነገራችን ላይ እንዲህ በሴቶች ላይ የሚደርሱ በደሎች እየበዙ ሲመጡ ነው አሁን ሴቶች በተራቸው አስከፊ ግብረ መልሶችን መስጠት የጀመሩት። ከወደ አርሲ እየተሰማ ያለው አስከፊ ጥቃትም አንዱ ማሳያ ነው። ስሙት። ሚስት የባሏን ብልት ቆርጣ መጣሏ በኢሳት በርካቶችን እያነጋገረ ይገኛል። ይህም የተፈጠረው በአርሲ ዞን ሲሆን የ42 ዓመቱ ግለሰብ ከባለቤቱ ጋር በገጠመው ተራ አለመግባባት ምክንያት ከሌሊቱ 6 ሰዓት ባለቤቱ በስለት ብልቱን ቆርጣ መጣሏ ነው እየተነገረ የሚገኘው። ግለሰቡም እንግዲህ ከሌሊቱ 6 ሰዓት በኋላ የተቆረጠውን ብልቱን በፌስታል በመጠቅለል ወደ አሰላ ሪፈራል ሆስፒታል በመሄድ እንግዲህ ለ3 ሰዓታት የቆየ ቀዶ ጥገና ተደርጎለት ብልቱ በስኬት መቀጠሉ ነው እየተነገረ የሚገኘው። ይህም ሁኔታ በርካቶችን እያነጋገረ ይገኛል። ባለቤቱ በምን ምክንያት ይህን እንዳደረገች ግልጽ አይደለም። የ6 ልጆች አባት የሆነው የ42 ዓመቱ ግለሰብም በአሁኑ ሰዓት ሽንቱን ማለት ነው መሻት መጀመሩ እንዲሁም በተጨማሪ ደግ በጥሩ የጤንነት ሁኔታ ላይ መሆኑን እየተነገረ የሚገኝ። እሺ ለዛሬ ያስኳቸው ቪዲዮዎች እኚህ ነበሩ። ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ግብዣዬ ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።